ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የውድ ሀገሬ ልጆች እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሀባይቢ ውድ ኢትዮጵያውያን እንዲሁም ትውልድ ኤርትራውያን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። መልካምነት ለራስ ነው ማለት ነው። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያደርግልን፣ ወጥቶ ከመቅረት ፈጣሪ ይጠብቀን እያልኩኝ ዛሬ ደግሞ ሩዝ በወተት ወይም ደግሞ ሩዝ ሰሊግ ሰራ መጥቻለሁ ማለት ነው። አረቦች ይወዱታል፣ በተለይ ሳውዲ ማለት ነው። ሌላ ሀገር እንኳን ባላውቅም እና በፍቅር የሚወዱት ምግብ ነው። ይህን ምግብ ለመስራት የሚያስፈልገን በመጀመሪያ ዶሮ ያስፈልገናል። ባዶ ብረት ድስት፣ ውሃ፣ አንድ ፍሬ ሽንኩርት ወይም ሁለት ፍሬ እንደምሰሩት የዶሮ ብዛት የሩዝ ብዛት ማለት ነው። እኔ የምሰራው ብዙ አይደለም። አለኩልሃለን ይህንን የመሰለ ሩዝ በወተት ለመስራት እንዳልኳቸው ሀበብ ገልቤ የታጠበ ለሁለት የተቆረጠ ዶሮ ከብረት ድስት ላይ ያደርጋለሁ ማለት ነው። እንደምታዩት ደስ ማለት እንደዚህ ያደረኩኝ አሁን ከዛ አንድ ሽንኩርት ጨምራለሁ። ምክንያቱም አንድ ብቻ ስለሆነ መስራት የሚሉት ቤተሰቦች ማለት ነው። ግን ሁለት ሶስት የምትሰሩ ከሆነ ግዴታ ያስፈልጋል ሽንኩርቱ። ያው የዶሮ ሽታ እንትን ምንድን ነው በነገራችን ላይ ለሌላ አይደለም። ያው በእርግጥ ጣዕም ይኖረዋል፣ ግን እንደዚህ ሳይከተፍ ነው ዝም ብሎ ጭምር የሚደረገው ማለት ነው። የሁሉም ቤት አሰራር ይለያል። እኔ ባለሙያ ሆኜ አውቄ ምናምን ሳይሆን ያው የሁላችንም ቤት አሰራር ስለሚለይ ነው ማለት ነው። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ አሁን በድጋሚ ላይክ ሸር አድርጉልኝ፣ ኮሜንት ደግሞ አስቀምጡልኝ፣ አስተያየት እቀበላለሁ ማለት ነው። እና ስጋ እንደዚህ አድርጌ ከላይ የዶሮችን እንትን አጠላለሁኝ። ከዛ ደግሞ ሩዝ አጥባለሁ። ሩዝ የምጠቀሙ በነገራችን ላይ ሩዝ አቦቢንት ወይም ሩዝ አሜሪክ ይሉታል በዚህ እሱን እና ሩዝ መስሪ። በነገራችን ላይ ሩዝ መስሪ የኢትዮጵያ የሀገር ውስጥ ሩዝ መሰለኝ የሚባለው። አለኩልሃለን እንደዚህ ካደረኩ በኋላ ሩዝ አቦቢንት የሚባለውን በዛ ይደረጋል። ለምሳሌ 6 ከሆነ የሚፈልጉት በመለኪያቸው ሩዝ አቦቢንቱ 4 ነው የሚሆነው፣ ይሄኛው 2 ነው የሚሆነው ማለት ነው። እና ይሄንን በደንብ አድርጌ በሙቅ ውሃ ዘፈዝፈዋለሁ ማለት ነው። በሙቅ ውሃ ሲዘፈዘፍ ዋው የሌለ ነው። እንደዚህ ማለት ነው። ማነው ሰው ምስሪ ነው። ሁላችሁም ታውቁታላችሁ። አስተያየት ካለ እስኪ ኮሜንት አስቀምጡልኝ። የሚጨምረው የሚቀንሰው የማስተካከለው ማለት ነው። በነገራችን ላይ ባለች ሰዎች መስራት በጣም ነው የሚያስቸግረው። ስለዚህ ይቀጥላል ማለት ነው። እስከማቀላቀል ድረስ ነው እስከማጥብ ድረስ ስለማይመቸኝ ነው። በጣም ይቅርታ። ይኸውላችሁ አሁን አቀላቅያለሁኝ። ዶሮዬ ደግሞ በዚህ መልኩ እየበሰለችልኝ ነው። ይህ ከላይ ያለው ዘፈኑ መነሳት ስላለበት ዘፈኑን አነሳለሁ ማለት ነው። ወደ ቤተሰቦቼ
እዚህ ጋር ምንድን ነው የጨመርኩበት? ወረቀል ቃር ማለት ነው። ወረቀል ቃር ለምግብ በጣም ልዩ ነው። እኔ እንጃ እኔ በጣም ነው የምወደው፣ ምክንያቱም ምግብ ስራ ስጨምረው በጣም ነው የሚመጣልኝ። ግን አሁን እዚህ ጋር አሁን ያኔ ወረቀል ቃር የሚጨመርበት እንትን አይደለላችሁ የዶሮቱን ቃናውን እንደገና ደግሞ በቃ ምግብ ያጣፍጣል ባጭሩ። ስለዚህ ይሄ የጨመርኩት ወረቀል ቃር ነው። እሺ ቤተሰቦቼ እንደዛ አጥቤዋለሁ። ይሄን ካጠለልኩት በኋላ የፈላ ውሃ ጨምርበታለሁ ማለት ነው። እንደዛ አድርጌ የፈላ ጨምርበታለሁ። ዶሮ እስከምትበስል ድረስ እንደዚህ ይሆናል። ሌላውን ደግሞ ሰራለሁ ማለት ነው። እዚህ ጋር ሎሚ ጨምቄያለሁ። ሎሚያችሁ እንደምታዩት ሎሚ 2 ሎሚ ነው የጨመርኩት። ሎሚው ላይ የሚጨምረው ሚል ጨው ጨምራለሁ ማለት ነው። ሚል ጨው ከዛ ሚል ጨመርኩኝ። ከዛ ፍልፍል አስዋድ ወይም ቁንዶ በርበሬ፣ ከሙን፣ ዘይቱን ነው የምጨምርበት ማለት ነው። ውድ ቤተሰቦቼ እንደዚህ በደንብ ካቀላቀልኩት በኋላ ይሄ የዶሮዋ ነው ማለት ነው። ዘይቱን ነው የምጨምረው። ከዶሮዋ የሚቀባ ነው፣ ዝም ብዬ አይደለም የምጨምረው። እና ሌላ ቦታ ሳልሳም ያደርጓሉ፣ ግን እዚህ ቤት የሚጠቀሙት ይሄንን ነው ማለት ነው። ከሳልሳው ይሄ በጣም አሪፍ ነው። ውድ ቤተሰቦቼ ዶሮዬ በዚህ መልኩ በሰለችልኝ። ስለዚህ አሁን ከሲኒያ ላይ ላድርጋት ነው ማለት ነው። እዚህ ጋር አሁን ያንን ያቀላቀሉትን እንትኑ ከዶሮቱ ላይ ቀባታለሁ ማለት ነው። እዚህ ደግሞ ሩዝን ጨምራለሁ። እየጨረስኩ ነው። በጣም ቀላልና ተወዳጅ ምግብ ነው በሀገራችን ላይ ማለት ነው። ቀለል ያለ ልጨምርበት። ይሄው እንደምታዩት ያው ለማየት ስለማይመች አስቀምጬ ነው የጨመርኩት ማለት ነው። እገጥማለሁ የተወሰነ ትንሽ ቶሎ እንትን እንድል ማለት ነው። እና እዚህ ጋር ግሽጣ አለኝ። ዶሮዬ እንትን ካልኩ በኋላ ሩዙ እንደመብሰል ሲል ግሽጣውን ደግሞ ጨምራለሁ ማለት ነው። ግሽጣውና ወተት ይኸውላችሁ ቤተሰቦች ኦቨን ውስጥ ጨመርኳት። እቺ በደንብ ከላይ ገመር እስከሚሆን ድረስ ይቆይ ማለት ነው። ስጋ ደግሞ ወተቴን ያዘጋጅ። እንግዲህ እንዳልኳችሁ የሚበቃችሁን ያክል ነው ወተት ጨምረው። በመሀል እያስቀመጥኩ ቤተሰቦች ይቅርታ። ስለማይመቸኝ ማለት ነው። እና ወስኝ እየጠበኩኝ አብሮ ይገድሉ እዛ አድርጌ በውሃ ካቀላቀልኩ በኋላ
ውሃው የሩዝ ውሃ እንደመምጠጥ ሲል ከላይ ጉሽታውን እንደዚህ እጨምራለሁ ማለት ነው። ከዚህ በኋላ ሰላጣ መስራት ብቻ ነው። ጨረስኩ። ብዙ አይደለም የቀረኝ። አሁን ይሄንን በደንብ አድርጌ የራሱ የሆነ እንትን አለው መጋጫ፣ በዛ በደንብ አድርጌ እስከሚል ድረስ አልፈዋለሁ ማለት ነው። ይቅርታ መሰለኝ አስቀምጫለሁ። ስልክና አልመቸኝ ብሎ ነው። ይኸውላችሁ አሁን በዚህ ነው ምድር ማለት ነው። አድርጌ ጣዋለሁ ማለት ነው። እና የምንወድ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ይኸውላችሁ በዚህ እንትን ብሏል። ያው አሁን ሰው አይበሉም፣ ግማሾቹ ተኝተው ውጭ ናቸው። እንደዛ አድርጌ ዶሮቱን እየበሰለች ነው፣ እንትን እያለች ነው ኦቨን ውስጥ። በሌላ ቪዲዮ ውስጥ ከምንገናኝ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱ። መልካምነት አራስ ነው፣ መልሰው ይከፍላል። ወደ ሀገሬ ልጆች የሚወዳቸው የሚያከብራቸው ከጎን የሆናችሁ ደግሞ የምታበረታችሁ እህቶቼ ወንድሞቼ ጀዛኩም አላሁ ኸይር እያልኩኝ እሰናበታለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ስትትረፍ ይበል።